ነው ጫልቱ ይገባኛል። ይኸውልሽ ጫልቱ አሁን ደግሞ ይኸውልሽ ሌላ ነገር ስላለ ባንጫናት ነው። ምክንያቱም አንቺ ቀዳዳ ምናምንም እኮ አይደለም። ይኸውልሽ ግን ያለችው ነገር የሚያሳፍ እኔ ልንገርሽ አይደለም ኦሮሞ ያሳለፈውን ነገር ይታወቃል። ያው ስትጠይቂ በእሷ በኩል እኮ ጫልቱ ይኸውልሽ አንድ ነገር ልንገርሽ ጫልቱ አንቺ እንደሚያምሽ በኦሮሞማ ሌላው አያመው። ምናልባት በእሷ በኩል ምን ብለው እንደተናገሯት አናቅም፣ ምን ብለው እንዳሏትም አናቅም። ገብቶሻል? አንዳንዴ ታውቂያቸዋለች ባለጌ ልጆች አሉ። የልጅሽን ፎቶ ሲሰቅል ሲሰድር ሲሳደቡ የነበሩ በመሀላችን ብዙ ሰዎች አሉ። ገባሽ? እሷ ደግሞ ኦሮሞ ነኝ ብላ ስትጠጋን ደግሞ እኛም ልናስቀይማት እንችላለን። ግን ያ ማለት ደግሞ እንደዚህ አይነት መስመሯን እንድታልፍ ሳይሆን ግን ጂጂ እስቲ ወርቄ ትክክል ሰርታለች የምትሆን አንድ ነገር አንድ ቀን ትክክል ሰርታ አታውቅም እኮ። በቃ ሰው ይቅርታ ለምንድን ነው ይቅርታ? ኖ እኔ ይኸውልሽ አንድ ነገር ይቅርታውን አልተቀበልንም። ጂጂ እኛ ያሳደገን ማህበረሰብ በይቅርታ የሚያልፍ ነው። ገብቷል? ስለዚህ ይቅርታ ስትባል ይቅርታ ነው። እኮ ይቅርታውን እኛን አይደለም የምጠይቀው እኮ እኛን አይደለም የምጠይቀው እኮ አለች እኮ እሷ እራሷ እኮ ሄደች። እኔ እኮ ነገርኩህ እኮ ብላላ ወርቄ እኔ ካወኩ ጊዜ ጀምሮ ወርቄ ትክክል ነገር ስታደርግ አይቻልም። ምን ነው የገደለሽ? ብላላ ያኔ ጸቡ ጊዜ ነበርክ አይደለ? የለም አይ እኔን አታነካኪ። እኔ በተወሰነ መልኩ ሰምቻለሁ። የሆነ ጊዜ ላይ እኔ ጀዋርን ስቃወም በሙሉ ኦሮሞ የዞረብኝ ሰዓት አዎ ታይ ተመለሺ ታይ እኮ እንደሽምግልና መተን ታይ ስንልሽ አንሰማም አልሽ። በቃ ያኔ ከዛ በኋላ አቁሜ ነው ከዚህ በኋላ ምን ካዘጋችሁብኝ በኋላ ማለት ነው። ገባ ዳልቻ እንትን መቼ ነው ግን እኔ ግን የተናገርኩሽ እንዴ? አንቺ ፌስቡክ ላይ ነበርሽ እኮ በሶስት ቀን አረጉብኝ። በኋላ ላይ ራሱ በቃ ስለ ኦሮሞ ያቆምኩት ማለት ነው። አማረሩኝ። በቃ እነዚህን ሰዎች አልችላቸውም ብዬ ከዚህ በኋላ እኔ አንድ ማስተካከያ ልንገርሽ። አልኩኝ በቃ ተውኩኝ። እንደታላቅ ወንድምሽ አንድ ነገር መዝገቡ አንድ ፍሬ እኮ ነው። ቆይ ቡላላ ሰሞኑን ትንሽ በዛ ያለ ወደ አንቺ ትኩረት እየበዛ ስለሆነ ለአንድ ወር ከ15 ቀን መጥፋት ትችያለሽ ከቲክታክ። አዶናይን ይቅርታም ትጠይቃለሽ። ገና ብዙ እንዲረሳልሽ ነው። ለምን ይረሳል እንዴ? ምን ሆነ ነው? ምንድነው? እሺ ይቅርታ መጠየቅ ትችያለሽ። በነገራችን ላይ ይሄ ቲክቶክ ላይ አንዳንድ መነገር የሌለባቸውን ነገሮች አትናገሪ። በቃ ይሄ ገላ እኔ ባለጂ በጣም ብዙ ሰው እየተቀየማት ችግር ያመጣብሻል ማለት አሁን ባለው ሁኔታ ችግር ያመጣብሻል። ምንም ችግር የለውም። አሁን ያለው እንደ ቀልድ ነው የምታየው። ገብቶሻል? እንደዚህ ስትናገሪ አሁን እንደዚህ ያጠፋለሁ ምናምን ኖ አትችይም ወርቄ አይባልምም አትችይምም። ከእንደገና ላይ ደግሞ ለጠላት ነው ክፍት የምትሆኑ። ገብቶሻል? አንቺ እንደማታረጊ እኮ ይታወቃል። አንቺ ስትናደጂ እዚህ ላይ በጣም እነዚህ ደጋፊዎች በነገራችን ላይ ባለጌዎች ናቸው። ገና ብዙም ያስብላሉ እና ያሳብዳሉ እንጂ እብድብድ ያጫውታሉ። ወርቄ ግን እኮ አትናደድም እኮ ጂጂ። እሷ አስባ መታ ነው የምትናገረው። አሁን ግን ያዘነችበት አስተዛዘን የከልብ ይመስላል። ስታለቅስ ስላየው ኖ ቡላላ ይኸውልህ የጠየቀችኝ ጥያቄና ገባ። እኔ አጫሉን አይቼዋለሁ ከመሞት እንዳትደግም እኮ ነው ጂጂ። እንደዚህ ካላደረግና ትደግማለች። ለዛ ነው እኔ ይኸውልህ አንድና አንድ ማለት ነው። አሁን በኦሮሞ ጉዳይ ምናምን ነገር አልደግሞም። ለምን እንደሆነ ታውቃለህ? አንደኛ እዚህ እኔ ሚዲያ ላይ ያለሁት እንጂ ኦሮሞ ሄዷል፣ አይሰሙኝም። ምን ብሰድባችሁ ራሱ እንደማይሰሙኝ አውቃ። የሚዲያዎቹን ተዋቸው እዚሁ ስለቀርን ማለት ነው። አሁን ሄዷል፣ ገብቷል። ለዚህ ማለት ነው እኔ የምፈልገው ኦሮሞ አንደኛ ሆኖ ማየት እንጂ ማለት ነው። የሆነ ከርፋፋ ካየው ራሱን እሰድበዋለሁ፣ አለቅ። ከዛ ውጪ ማለት ነው ለብቻው ከርፋፋውን መዝገቡ ከርፋፋ ኮን መዝገቡን ራሱ አሁን 1300 እኔ ንግግር እኮ አልችልበትም እኮ። ችግሩ እኮ ምንድነው መሰለች? ችግሩ ጂጂ ነገር አሳምሬ መናገር አልችልም። ገባሽ? አለቀ በቃ ወርቄ እኔ ይቅርታ ብዬሻለሁ። በውስጥም በላት ነው ይቅርታ ብቻ ሳይሆን ይኸውልህ አንደኛ ልክ ሰርተሻል ባጫሉ ብትለኝ በፍጹም በቀደም ለታ ሄለንም ብያታ በዚህ ሰዓት ባይሆን ደስተኛ ነበርኩ አልኳት። እና ማለት ነው በህይወቴ ራሴን የጠላውበትና ከልቤ ያለቀስኩት በቀደም ነው። ለምን ብትል ማለት ነው እና ማለት ነው አጫሉ የሞተ ቀን አለቅ በድንጋጤ ማለት ነው። ገባ?
እና ለምን እንደሆነ ታውቃለህ? ባልለው ባልተናገርኩት ለማክሸቅ ባላደረኩት እንዴት እንዳመመኝ እኔ ነኝ የማውቀው እንጂ ወይ እንዲሞት ፈልጌ ወይ ጠልቼው ምናምን መስሏችሁ ከሆነ እውነት ለመናገር ማለት ነው እሱ ቢኖር ኖሮ ማለት ነው የኔም ህይወት እንደዚህ አይበላሽም። ሚዲያ ላይ መጥቼ ማለት ነው ብዙ ነገር አላጣም ነበር። እኔ እንደ ግል ይቀርብ ይሻሉ። ሌላው ግን አላውቅም። ለማንኛውም ቪዲዮ ግን ሰርተሽ ፖስት እሺ ወርቄ። ኖ በቪዲዮ ምናምን አይደለም፣ በስነ ስርዓቱ ማለት ነው። እንዳለ የኦሮሞ ልጆች ተሰብስበው የሆነ ቤት ውስጥ ማለት ነው ገባ ተዘግዝቄ ኢትዮጵያ ስኬት ድረስ ማለት ነው ተዘግዝቄ ይቅርታ ጠይቃለሁ። ኢትዮጵያ ስትሄጂ አባገዳዎች አሉ፣ እነሱ ጋር ይቅርታ ትያለሽ እንጂ እላለሁ አይደለም። ለመንግስት ራሱ እጅሽን ስጪ ካላችሁን ትሰጣለሁ። ወርቄ አታረጊም ክርስቶስን ልጄን ይንሳል። ክርስቶስን ነው የምልህ። ማን ሆነን ነው እንትንም ኖ እኔ ለምሳሌ ማቃቸው ኦሮሞዎች አሉ እና አምነውበት እውነት እኔ እንደዚህ እንትን ነው ብላችሁ እንትን ካላችሁ እጄን እሰጣለሁ። አለቀ። በቀደምም ተናግሬዋለሁ። ሌላ ምንም እኔ የምደባበቀው ነገር የለኝም። እንዴት ናቸው አለው በቦታው ላይ ብዙ ነገር ያየችው ኬሪ ናትና እስቲ ከኬሪ አፍ ጂጂ ሞዴሬተር ሲም በእናትሽ ጂጂ ኬሪ ተጣላችኝ። ያኔ ወዳጅ የነበረችኝ በዚህ ምክንያት ተጣልታኝ በቃ ተወች። ሞዴሬተር ጭኝ ኦሮሞ ያልሆኑትን ሚዩት ላርጋቸው። ዘንድሮ እኮ የሚዲያ ኦሮሞዎች እኮ መለየት ያቅታል። እችላለሁ። አውሪ ኬሪ አደራሽን እንዳሰድብኝ እንደው በመድኃኒዓለም በአላህ ይዤሻል። እትዬ ወርቄ ወለቡማ አሳስቷት ነው እና በሰዓቱ አንቺ ግን መቼ ነው ከቀልድ የምትወጪው? ማቃጠያ በቃ መንገድ ያንቺ ወለቡማ ነው አይደል? አፈርቢ ኬሪ ንጫናት ወርቄ ትደግማለች። ዛሬ ካላስጨነቃት ነገንም ትደግማለች። እናስጨንቃት። ይኸውልህ ቡላላ ለምንድን ነው ነበርሽ? ቃል ጊዜ ስትኬር ትናገር ነበርሽ አንቺ? አዎ ነበርኩኝ። ግን ወርቄ በጣም ብዙ ጥፋቶች አጥፍታለች። ሃይማኖት ያስነቀሽ በምን ተጣልተን? አሁን እኔ ከኔ ጋር የምንጣላባቸው የራሱ ነገር አለ ሁሌ። ወርቄ የመሮ ፖለቲካ ደጋፊ ነበረች በሰዓቱ እና ተቃራኒ ሀሳቦች አትፈልግም ነበረ። እኔም የወላ ደጋፊ ነኝ። ወርቄ ሚዩት አድርጊ ፕሊስ። እኔ አልባሽ እውነት ነው የምናገረው ታውቂኛለሽ። እና በሰዓቱ የነበረው ግጭት ምንድን ነው? እሷ በቃ በመሮ አንገቷን ነው የምትሰጠው፣ በቃ አትደራደርም። እና ጀዋር ደግሞ በሰዓቱ እስር ቤት ነበረ። ከእስር ቤት ሲወጣ በሰጠው ኢንተርቪው ላይ እንትን ተናገረች እና ብዙ ነገሮች አወራች ምናምን። እኔም ቪዲዮ ሰርቼባታለሁ አልዋሽም እትዬ ወርቄ ላይ። ብዙ ሰዎችን በዛ ላይ ተቃውሟታል፣ ሀሳብ ሰጥተዋል። ያጫሉ ነው የእሱን አውቃለሁ፣ የመሩን አውቃለሁ። የዛኔ እኛ አሜሪካን ሄደን የተጣላ ጊዜ በዛ ተናዳ አጫሉን ብቻ አይደለም ብዙ ሰዎችን ነው የተናገረችው። የአጫሉ ብቻ ሳይሆን ብዙ ሰዎችን ነው የተናገረችው እና ችግር አለ ማለት ነው እሷስ በተናገረችው ነገር ላይ። አሁን ቪዲዮ የወጣበት የራሱ የሆነ ሪዝን ሊኖረው ይችላል። እኔ አላውቅም። አሁን ቪዲዮ ለምን እንደወጣ ምናምን አይገባኝም። የረጅም ጊዜ ነው። ግን እሷ የተናገረችው ግን አጫሉን ብቻ ሳይሆን ብዙ ሰዎችን ተናግራለች። እና ደግሞ ደፍተር ምናምን ለተባለው ደግሞ ያው እትዬ ወርቄ የሀገር ቤት በነበረችበት ሰዓት ሌሎቹ ተቃዋሚዎች ናቸው እኮ መናገር እኮ መብት አላት እኮ። ገዳይ ከሆኑ ገዳይ ማለት ትችላለች። ፖለቲካቸው ጥሩ ካልሆነ ጥሩ አይደለም። ሴተኛ ዳሪ ከሆኑ ሴተኛ መብትሽ ነው። ማንም ሊያስፈራራሽ አይገባም። ምንድነው አሁን እትዬ ወርቄ ችግር የሚሆነው ለእኔ ችግር ጀዋርም ቢሆን መሰደብ ካለበት መሰደብ አለበት። የእሷን አመለካከት ነው። ግድ ግድልሽ ኬር እሷን እኮ ምን ማለት ነው? አይ አንቺ ጀዋርን በጀዋር ኬሪ በጣም ወዳጅ ነበር። አመለካከት ተናገሪውና ትችታውን ቅድም ጫልቱ ብላለች። ትችት እና ስድብ ይለያያል ብላለች። ያንን እኛ መለወጥ አንችልም። እሷ እንደዚህ ነው የምትናገረው፣ ተፈጥሮዋ ነው። ግን ሊያናድደን የሚችለው ወይንም ደግሞ ይቅርታ ማለት አለባት ከተባለን የቆሙትን አይደለም
በግፍ የተገደሉ ባጫሉ ነው። እኔ ባጫሉ በባቴ ሩጌሳ ምናምን በሱ አብሶ ባጫሉ ጠይቃለሁ። አለቅ። በተረፈ ግን ይኸውልሽ የቆሙትን ጫካ ያሉትንም መንግስት ተቤዎች ቀጥቅጫቸው። አይ አሁን ጨርሻለሁ። ቆይ እሷ ታውራ። ኬሪ ወዳጅ የነበረች በጀዋር የተነሳ በዛ ሰዓት ሁሉም ነው የተጣሉኝ፣ ሁሉ ቤተሰብ ሁሉ። እውነቴን ነው የምነግርሽ። አይደለችም ግን ማለት ነው ጀዋር እንዲነካ አትፈልግም። በዛ ሰዓት ማንም አይፈልግም። እኔ ደግሞ ሲወጣ ማለት ነው እንዴት እንደዚህ አይነት ሀሳብ ይሰጣል? ይሄ ቀን እንደሚመጣ ቃለሁ። ከዛስ እኔ ከወጣው በኋላ ከአመት ከምናምን 2 ዓመት ከሆነ በኋላ ይኸው ዞሩበት። እኔ ያልኩትን ነው የሚሉት። ለዛ ነው ቅድም ጫልቱ አሁን የት ነው ያለው ጀዋር ያልኳት። ገባሽ? ኦሮሞን የሚለያይ ነገር እሱ ምንድነው? እትዬ ወርቄ አሁን ችግሩ ስለ ጀዋር አይደለም፣ ችግሩ ስለ አጫሉ ነው አይደለም? አዎ ሁሉንም ነው የተናገ አባገዳ ድረስ ኦሮሞ ድረስ የተናገረችው። ቆይ እትዬ ወርቄ ላውራ። የሞቱትንም አባገዳዎች ተናግራለች፣ ጃልበቴ ኡርጌሳንም ተናግራለች፣ አጫሉም ተናግራለች። ተናግረሻል? እሱ ለምን ሁሉንም ተናግራለች። ቅድም እኮ እያልኩ አንቺም ሳትኖሪበት አይቀርም ጂጂ ራሱ የሞተው ሰዎች ጋር ዛፍንም ትናገራለች፣ ምድርም ድንጋይንም አትናገረው ነገር የለም። እንኳን ሰው አይደለም ማለት ቤተሰቤን ሁሉን የሰደብኳቸው እንዳለ ኦሮሞ የተባለ ለምን አቃጥሎኝ ነው። ከዛ በምን ላቃጥላቸው? እንኳን ሊቃጠሉ ቀርቶ የባሰ እንደውም እንትኔን እንቅርቴን አስወረዱት። ከዛ ተውኳቸው። ለምድረማትቆራጠር ይወርጌ እባክህ እንደዛ እየቀጠቀጣችሁኝ አንተ ቡላላ ትረሳለህ እንዴ? ምን ነው ዝም ስልክ እንትን ትላለህ? ከዳልቻ ጋር ሆነክ አንዴ እንትን ምንድነው ስሙ ስፖርት እየሰራው ከኋላ እየተደረገች ብላችሁ ቪዲዮ አወጣችሁ። ኧረ እባክሽ እኔ ላስታረቅ ነው የገባሁት። ኧረ ብዙ ነገር አለ። እናንተማ ያላረጋችሁኝ ነገር የለም። ግን እግዚአብሔር ይመስገን። የሚገርምሽ ነገር ማለት ነው ይኸውልሽ ተከስሼ ነበር እዚህ በአማሮቹ ማለት ነው 300 ፋይሉ አለ አሳይሻለሁ። ጅጅ አንድ ቀን 300 ኦሮሞ ከጀርመን ያለሽ ከምናምን 200 አማራ ብቻ። ከዛ ጨረስኩና መጣውላቸው የኔ እናት በሉ ኑ ግጠሙ አልኳቸው። ከዛ በቃ የሚያናድዳቸውን እየፈለግኩ ማለት ነው ይሰድቡኛል አልኩሽ። አላስገባቸውም። ከዛ በኋላ አስገባቸዋለሁ እንዲጣሉ። አሁን የእትዬ ወርቄ ችግር ምንድነው? እትዬ ወርቄ ሲናገሩ የሚናገሩትን አያውቁም። አሁን ችግሩ እሱ ነው። ኖ ያኔ ሆን ብዬ ነው። ለምን ይዋሻል? መቀጣት ካለብኝም መቀጣት አለብኝ። ምንም ማስተባበል የለም። ማነው አንቺን ሊቀጣሽ? አሁን አንቺ ሀገር የሚመጣው ኢትዮጵያ ኖ ለምን እኔ እመጣለሁ? ለምን? ይሄ እኮ ቀልድ አይደለም። ገባ? አሁን ላይ እኮ እዛ ስትገባ ነው እንጂ ኢትዮጵያ ስትገባ ኖ እኔ ብገባ ራሱ ጂጂ ኖ መቼት መቼ ያሰብሽ ወርቄ? እኔ አንድ ነገር ልንገር። ባጫሉ በኩል ኦሮሞ ይጠይቀኝ፣ ባጫሉ በኩል ማለት ነው በፈለኩት ሰዓት ማለት ነው በሳምንት ውስጥ ተሳፍሬ እመጣለሁ። ምንም ችግር የለብኝም። በቃ እንደዛ ከሆነ ወለቡማ ለምን አስሮ አይገርፍሽም? 100 ጊዜ ስነ ስርዓት ያዥ አንቺ የሆነች የተረገመች ወርቄ። ምን እንኳን እሷ ቀርቶ ዮናስ ማን ይገደል ያለውን አጫሉን ይገደል ያለውን ሆቴል አስቀምጦ የተመለሰ ቤተሰብ እኮ ነው። ራሱ ተናግሬያለሁ። 3 ቀን አልተኛውም። 3 ቀን አልተኛውም ነው የምልሽ። 3 ቀን ዮኒ ማኛን ሆቴል እግዚአብሔር መልካም ነው። ከኢትዮጵያ መውጣት የሊሊ ባለቤት ሆቴል እሱ ታዩ። አሁን እሱ ሳይሆን እኔ በሱ ራሱ ማለት ነው የማይመቸኝ ከዚህ ቤት ውስጥ ከዚህ ቤተሰብ ውስጥ ይቅርታ አልኩኝ ሲል ማለት እንደዚህ ነው ወይ ይቅርታ የምታስጠይቁት ብዬ ማለት ነው። 3 ቀን ክርስቶስን ነው የምልሽ 3 ቀን አልተኛውም። በጣም ማለት ነው። እትዬ ወርቄ ማለት ነው እርሷ የሰሩት ግፍ ብዙ ነው። ሃይላንድ ሳንጠለጥል ነበረ ብሎታል። እና እሺ እነዛ ወጣቶችስ? እኔ ሃይላንድ አንጠልጣይ ነበርሽ እንዴ ወርቄ? እዛ ውስጥ ያየኝ እንትን ጽዳት ነበር የምሰራውና እንትን ማዕከላዊ። ከዛ በኋላ ሃይላንድ አንጠለጠለችብኝ ብሎ ስሜን አረ ያላልኝ እኮ አሳብደውኝ ነበር። የሚገርም ፎቶ አምጥቶ አልኩሽ ቀጠቀጡኝ እንደ ጉድ አልኩሽ። እኔ እኮ መከራ ጠርቶ መብላት ራሱ የማይቻልበት። አረ ተኛ ያላረጉኝ የለም ጂጂ። ግን አሁን ጽዳቴ የሰራች ሲንጠለጠልባቸው ታይ ነበረ።
እንግዲህ እኔ እውነት ለመናገር ማለት ነው ካየቻንበት አጋጠመኝ እኔ አላየሁም። እኔ ያኔም እኮ ተናግሬያለሁ እኮ ልጁ ሲናገር እሰራ ነበር። አዎ እሰራለሁ፣ ምንም እንትን የሚል አይደለም። ግን ገረፈችኝ ወይ ደግሞ እንዲያረገችኝ የሚል ይምጣ ብያለሁ እኮ ያኔ። መረጃ ሁሉ አምጥተው አልኩሽ፣ ቀጠቀጡኝ። የአንገት ሐብል ምናምን ስታሳይን ነበር። እንዴት አብርሽ ነው አብርሽ፣ ስለ አብርሽ ራሱ ይጠይቀኝ። ጓደኛዬ ስለነበረች እሷ እንትን አጠገቢ ስለነበረች እሷ ናት የነገረችኝ። ገባሽ? በፎቶ እና በቪዲዮ አይታው ማለት ነው። እሷ ናት ካጠገቢ እየነገረችኝ የነገርኩት እንጂ እኔ በራሴ አስመስዬ ማለት ነው። እሱም እኮ አውቋል ማን እንደሆነች። ገባሽ? ለዚህ ጣጣሽ ብዙ ነው። አሁን ልንገርሽ ማድረግ ያለብሽን ዝም ብለሽ ቪዲዮ ሰርተሽ ግን ይቅርታ ቪዲዮ ኖ ቪዲዮ ቀላል አይደለም። ይኸውልሽ ቪዲዮ መስራት አለብሽ። አንቺ ገና ለገና ሄድ ጠይቃል ይቅርታ ማታችም ዝም ብለሽ ቪዲዮ ስሪ። ይኸውልህ አንድ ነገር ልንገር፣ እኔ በህይወቴ ቀላል የምለውና ቀላል አይደለም የምለው ነገር አለ። አንተ ልክ እንደምታስበው ለእኔ ማለት ነው አንተ እንትን ነህ አይደለ? ለእኔ ደግሞ ራሴን የጠላሁትና ምን ነው ባልነካሁት ኖሮ ይሄ ቀን እንደሚመጣና ወይ ደግሞ በዚህ ሰዓት እንደሚያወጡት ባቅ ኖሮ ለራሳቸው እንደሚጠቀሙ ባቅ ኖሮ ማለት ነው። እውነቴን ነው የምነግርህ፣ ስላጫሉ አላወራም ነበር። ገባ? እናንተን አበሽቃለሁ ብዬ ነበር፣ ግን ሆነም ቀራ አበሽቄያቸዋለሁ ያኔ። ዞሮ ዞሮ አንቺ ጋር ነው ችግር፣ አንቺ ጋር ሳይሆን ቤተሰቦች ላይ ነው ችግር የሚመጣው። እንደዚህ ነገር አትዳፈሪ እንዴ ወርቄ፣ ትልቅ ሰው አይደለሽ? ሊያገናዝም እኔ የመጣልሽን ሁሉ በቃ ዝም ብለሽ ታወጫለሽ እንዴ? ቡላላ ይኸውልህ ቁም ነገር አውራ። ይኸውልህ ምን አለ መሰለህ፣ ያኔ ሁላችንም በፖለቲካ ልዩነት በጀዋር የተነሳ ነው። ገባ? ከዛ በኋላ ግን ማለት ነው እናንተ በጣም ጊዜ ይመስለኛል ይሄ አጫሉ የሞተ አካባቢ ድባቡ ጥሩ አልነበረም። ሁሉም በዛ ሰዓት አይደለም። ይኸውልሽ በዛ ሰዓት አይደለም። በዛ ሰዓትማ ጀዋር ራሱ ከእስር ቤት እስኪወጣ በጉጉት ስጠብቅ ነበር። ተፈቶ ይኸውልሽ አንድ ኢንተርቪው አልሰጠም ወይም ላይ መኪናውን እንጎትት በቃ ይሄንን መንግስት የዛኔ ነው እኛንም ሲሰልበን የነበረው እና ያኔ እኮ ነው ጸቡ። ጀዋርን መቃወም ጀዋርን ራሱ ተቃውሜ ይኸውልሽ ጀዋርን ተቃውሜ አመት ሞልቶ ቱር ነበረው። ገባሽ? አመት ሞልቶ ከዛ አልቻልኳቸውም። ለምን ብትይ ማለት ነው እንዳለው ዞሩብኝ። አንደኛ ደግሞ ተከሰስኩኝ። ልንገርሽ ተከሰስኩኝ እንዳለ ፋይሉን ሳይ 300 ኦሮሞ ሚገርምሽ ማለት እሱም ደግሞ የጀዋር እነዚህ እንትኖች ማለት ነው። እኔም እኮ ድሮ የጀዋር ግሪሳ ነበር የምባለው። እነሱ እንዳለ ከጀርመን ያለሽ ከምናምን